ኦቨር ቢዩቲፉል ፒፕል እንዴት አላችሁ? እንኳን ወደ ቡና ቻናል በሰላም መጣችሁ። ይህ ቡና ከሰላም ጋር ነው። ዛሬ የምናወራበት ነገር እንግዲህ ከዛ በፊት መጀመሪያ ቡና ይልቅዳና የምናወራበትን ነገር እንዲያውም ከመናገሬ በፊት አንድ የደረሰኝን አስተያየት ልንገራችሁ። ብዙ ጊዜ አክቹሊ የሰው አስተያየት ኮንሲደር አደርጋለሁ። ለዛ ነው ኮሜንት ጻፉልን፣ ኮሜንታችሁን እናያለን የምለው እና በጣም ደግሞ ኮንሲደር የምታደርጉት አስተያየት አለ አይደለ? ዋጋ ከምትሰጡት ሰው ጋር ቫልዩ ከምታደርጉት ሰው ሲሆን ወይም ደግሞ ይሄን ነገር የተናገረው የምርም ይሄን ነገር የነገሩን የምርም ኮንሲደር እንዳደርገው ነው የሆነ ነገር እኔ ላይ ስላዩ ነው ብላችሁ የምታስቡት አይነት ነገር አለ አይደለ? በቅርቡ የደረሰኝ አስተያየት ምን መሰላችሁ? በጣም ብዙ ቪዲዮዎች ነው ያለው። ቪዲዮዎች በጣም ደስ የሚሉት ሀሳቦቹን ወዳቸዋለሁ። ከራስ ጋር ሪሌት የምታደርግበትን መንገድ በጣም ወደዋለሁ። ግን በጣም የሆነ ሻዶ አለው። በጣም ሼል አለሽ፣ ሼልሽን ይዘሽ ነው መቀርቢው ምናምን አለኝ እና አክቹሊ ከባድ ነው። ያለ ሼል ያለ ምንም ነገር መቅረብ በጣም ከባድ ነው። ሁሉንም ህመም ሰዎች ማወቅ የለባቸውም። የምትሄዱበትን መንገድ ሁሉ ሰዎች ማወቅ የለባቸውም። እኔ በግሌ በጣም ኢንትሮቨርት ሰው ነኝ። ላይክ ኢንትሮቨርት ኤክስትሮቨርት የሚባሉ ሰዎች አሉ አይደለ? ኤክስትሮቨርት መሆን ባለባችሁ ወይም ደግሞ በጣም ሶሻብል መሆን ባለባችሁ ማህበራዊ መሆን ባለባችሁ ሁኔታ ውስጥ ማህበራዊ መሆን የምትችሉ አይነት ሰዎች ግን ያን ያህል በጣም ማህበራዊ ሰው አይደለም። በጣም ብዙ ነገር ውስጤ ቢያልቅ የምመርጥ ሰው ነኝ። ግን በተመሳሳይ ሁኔታ ደግሞ ሰሞኑን የሆነ ቪዲዮ እያየሁ ነበርና በጣም ከኔ ጋር ለት ያደረገ ቪዲዮ ነው ያየሁት። ምንድነው በጣም ብዙ ጊዜ እንደዚህ አይነት ሼሎችን የምንሰራው ወይም ደግሞ ራሳችን ከሰዎች ለመጠበቅ ሼሎችን የምንሰራው ሰዎችን በጣም ብዙ ጊዜ ስናዋራ ነው እኔ ፋይን ነኝ፣ አሁን በጣም ደህና ነኝ ምናምን የሚባለውን አይነት ኢምፕሬሽን ለመስጠት የምንጥረው ከልጅነት ጀምሮ ባሳደግነው ፓተርን ነው እና ፓተርኖቹ እንዴት ነው የሚመጡት? ብዙ ጊዜ ለምሳሌ በቤተሰቦቻችን ደጋግመን ካልታቀፍን፣ ያ ሴኩሪቲ ካልተነገረን፣ ለምሳሌ ትረስት ወይም ስትረስ ዓለምን ማመንና ዓለም ላይ በጣም መጠራጠር፣ ፍርሃት የሚባሉ ነገሮችን የሰው ልጅ ሊያሳድግ የሚችለው ከ1 እስከ 7 ባለ እድሜ ነው። በዛ እድሜ ላይ በጣም ብዙ ጊዜ ሴፍቲ የማይሰማ ከሆነ ወይም ደግሞ ደህንነት እንዳይሰማን ሆነን ከሆነ ያደግ ነው። በጣም ብዙዎቻችን በዛ ኤንቫይሮንመንት ነው የምናድገው። ኮንሽስሊ ያስበውበት አይደለም ያደርጉት በአካባቢያችን ያሉ ሰዎች። ግን ሁሌም ቢሆን በጣም ሄልፕለስ ነን አይደል? በዛ እድሜ በጣም ራሳችንን መርዳት የምንችልበት ጊዜ አይደለምና የሆነ አይነት ማይንድ ሴት ዲቨሎፕ እናደርጋለን ነው። እንደዚህ አይነት ነገሮች ማለት በህይወቴ ሲመጡ እኔ ነኝ መቆጣጠር ያለብኝ፣ ራሴን ነው ጋርድ ማድረግ ያለብኝ፣ ራሴን ፕሮቴክት ማድረግ አለብኝ። ከዚህ በኋላ ሰዎች እኔን ላያድኑኝ ይችላሉ፣ ስለዚህ እኔ ነኝ ለራሴ መቆም ያለብኝ የሚባለውን በጣም ትራውማቲክ ሬስፖንስ እንሰጣለን ነው። ሱፐር ኢንዲፔንደንሲ ወይም ደግሞ አብዝቶ በራስ መተማመን ወይም ደግሞ አብዝቶ ሁሉን ነገር በራሴ ነው ማድረግ የምችለው፣ በራሴ ነው የማደርገው የሚባለውን ነገር ማለት የትራውማ ሬስፖንስ ነው የሚባል ቪዲዮ አይቼ ነበርና ሜቢ ለኔ የትራውማ ሬስፖንስ ሊሆን ይችላል። ግን እንዳለው ሼል አለብኝ። ራሴን ትንሽ ጋርድ ለማድረግ ትንሽ ለመጠበቅ የማደርጋቸው ባህሪዎች አሉ። እንደዚህ አይነት ነገሮች ተዋቸዋለሁ ወይ? ስትል በጣም በደንብ የማምነው ነገር ህመማችን ሁሉም ሰው ማወቅ አይጠበቅበትም። ቢካዝ አንዳንድ ሰው አድቫንቴጅ ይወስድብናል፣ አንዳንድ ሰው በደንብ ይረዳናል፣ አንዳንድ ሰው ደግሞ ለመፍትሄ ወደኛ ይመጣል። ወይም ደግሞ ያን ስፔሳችንን አድቫንቴጅ ላለመውሰድ የሚጠነቀቁ ሰዎች አሉ። ግን የሰዎችን ኢንቴንሽን አናውቅም እና በዚህ ደረጃ ለራሴ ትንሽ ፕሮቴክቲቭ መሆኔ ለእኔ ምክንያታዊ ነው። ሌላኛው ነገር ግን እዛ ቁጭ ብለሽ እያወራሽ ከሆነ ሰዎች ከአንቺ ህይወት እንዲማሩ የምትፈልጊ ከሆነ በጣም ብዙ ነገሮችን ላይክ በግልሽ ህይወት ማሳየት የምትፈልጊ ከሆነ ያ ነፃነት በጣም ሊኖርሽ አይገባም ነበር ያለኝ ነገር እና ያ እዛ ቦታ ላይ እስክደርስ እጥራለሁ። ቢካዝ ትናንት አንድ ኢንተርቪው ያየው ነበር፣ የሴሌና ጎሜዝን ኢንተርቪው ያየው ነበር እና ለመጀመሪያ ጊዜ ባይፖላር አለብኝ ሜንታል ኢልነስ ፕሮብለም አለብኝ ብላ የወጣች ሴሌብሪቲ ያየዋት እሷ ነው እና ሚ ኤንድ ማይ ብሬን አዲስ ዶክመንተሪ ያወጣለች እና በዛ ደረጃ ቨልነረብል መሆን መቻል፣ በዛ ደረጃ ሁሉን ነገር ማሳየት መቻል በጣም ከባድ ነው እና አሮኑ በተለይ ደግሞ ሙሉ ኦዲየንስ ሁሉ እያወቀው በዛ ደረጃ በጣም ፌመስ ነች፣ በጣም ብዙ ሰው ያውቃታል እና የምትሄዱበትን የምትወርዱበትን ነገር ሰው እያወቀው መጎዳት በጣም ከባድ ነገር ነው። ግን እሷን እንደዛ ቨልነረብል ሆና ሳያት ለእኔ የተሰማኝ ምቾት አለ። እኔ ብቻ አይደለሁም የሚባለው አይነት ምቾት ማለት ነው እና
የሆነን ሰው ያምቾት መስጠት ከቻለ እኔ ችግሬን ሳወራ በጣም ብዙ ጊዜ በተቻለኝ አቅም እኔ ደስተኛ ነኝ በጣም አሁን ላይ ፋይን ነኝ የሚባለውን ኢነርጂ ነው የምሰጠው። የሆነ ሰው ደግሞ መረጃ ዳይጀስት ማድረግ ማይችል ሰው ሊያዩ ይችላል እኔ ቪዲዮ እና ያን ኢነርጂ መስጠት አልፈልግም። አሁን ደክም ያለው አሁን እንትን ላይ ነኝ ምናምን የሚባለውን ኢነርጂ መስጠት አልፈልግም። ግን ሁሉም ሰው ሁሉን ስሜት ማስተናገድ ይችላል። አንዳንዴ እንደክማለን፣ አንዳንዴ በጣም ትልቅ ቦታ ላይ እንሄዳለን፣ አንዳንዴ በጣም ባረም ላይ እንደርሳለን ላይክ ያለምንም ምክንያት እና አንዳንዴ ደግሞ ኦል ኦፍ ሰደን ያለምንም ምክንያት ደሆነ የሆነ ስሜት ሊሰማን ይችላል እና እንደዚህ አይነት ስሜቶች በጣም ይሰሙኛል። ሴት መሆን ደግሞ በጣም ለስሜት ቅርብ ያደርገኛል መሰለኝ። አንዳንዴ በጣም ኢሞሽናል ነኝ እና ሜቢ እንደዚህ አይነት ነገሮች የሆነን ሰው እኔ ብቻዬን አይደለሁም ለማለት ምክንያት ከሰጠው ያ አንዳንዴ ደግሞ በጣም አንዳንዴ እየተጠቀምኩ ነው ባይተው ዛሬ ሌላ ጊዜ ደግሞ ጠንካራ መሆን ሁሌም መቆም አይደለም፣ ሁሌም መሳቅ አይደለም፣ ሁሌም ደስተኛ መሆን አይደለም። መከፋት መቻልና ያን ስሜት ማስተናገድ በጣም ትልቅ ጥንካሬ ነውና ከዛ አስተያየት በኋላ ነው ዛሬ ማውራበትን ርዕስ ወደ ማውራበት ርዕስ የሚሄደው። ይሄን ሁሉ የርዕስ ማስተዋወቂያ ነው ባይተው ያወራሁትና የዛሬው ርዕሴ ምንድነው? ቪዲዮ ከመጀመሪያ በፊት 10 ደቂቃ ሲሆን ነገሩ ብያቸዋለሁ። ወሬ እንደማረዝም ራሴን ስለማውቀው ነው ባይተው ሰልፍ አዌርነስ ይላችኋል። ይሄ ነው ራስ ላይ ፎከስ ማድረግ ነው ዛሬ በጣም ማውራት የምፈልገው ነገር። ብዙ ጊዜ አይታችሁ ከሆነ ራሳችሁን በጣም ዳውን የሆነ ስሜት ሲሰማችሁ በጣም በህይወት ምንም ነገር እያደረጋችሁ አይነት ስሜት የሚሰማችሁ ከሆነ ላይክ በጣም እኮ እየሰራችሁ ነው የምትፈልጉትን ነገር እያደረጋችሁ ነው ምናምን ግን የራሳችንን ዋጋ በጣም ብዙ ጊዜ ከምርታማነት ጋር ነው የምናያይዘው። ምን ያህል ፕሮዳክቲቭ ነኝ የሚባለውን ነገር ነው የራሳችንን ዋጋ የምናያይዘውና እንደዚህ አይነት ቦታ ላይ ስንሆን ብዙ ጊዜ ትኩረታችንን ከኛ ውጪ ለማድረግ እንጥራለን። ለምሳሌ በግል ያደርጋለሁ፣ ሶሻል ሚዲያ በጣም አበዛለሁ፣ የሌሎች ሰዎችን ህይወት ያለው በተቻለኝ አቅም ስለ ራሴ ጥሩ ስሜት እንዲሰማኝ የሚያደርጉ ነገሮችን ለማድረግ እሞክራለሁ። ወይም ደግሞ በጣም እንደማይጠቅመኝ የማውቀውን ሀቢት ደጋግሜ በየጊዜው አደርጋለሁና አንዳንዴ በጣም አንድ ቀን እኮ ነው ደክሜ ይሄን ነገር ያደረኩት ግን በጣም ብዙ ነገር አበላሽው ብላችሁ አታውቁም? ያ ሀቢት እንደዛ ነው የሚሰራው። ባይ ዘ ወይ ልምድ እንደዛ ነው የሚሰራው። የሆነ ቀን ደብሯችሁ ስትተውት አዲስ ነገር እየለመዳችሁ ነው ማለት ነው። እና ራስ ላይ ፎከስ ማድረግ ቀላል ነገር አይደለም። ወደ ራስ መመለስ ቀላል ነገር አይደለም። የራሳችንን ስህተት ማየት ቀላል ነገር አይደለም። ለምሳሌ ያን አስተያየት መስማት ለእኔ ቀላል ነገር አይደለም። ባይ ዘ ወይ ሼል ይዘሽ ነው የምትቀርቢው። የሆነ ሻዶ ፐርሰናሊቲ ያለ ከምታቀርቢበት መንገድ ያን ነገር መስማት ለእኔ ቀላል አይደለም። ግን ኮንሲደር ያደረኩት ምንድነው የምርም ስለሆነ ነው። የሆነ ሼል ስላለኝ ነው ራሴን ላይክ ለመከላከል ራሴን ጋርድ ለማድረግ እንዲያስችለኝ ብዬ የማደርገው ነገር ስላለ ነው። ግን ቀስ እያልኩ የምማረው ነገር ነው ብዬ አስባለሁ። ቀስ እያልኩ መማር የምችለው ግን ራሴ ላይ ፎከስ ማድረግ ስችል ነው። ራሳችን ላይ እንዴት ነው ፎከስ የምናደርገው? የመጀመሪያው ነገር የራሳችሁን ቫልዩ ታውቁታላችሁ ወይ ነው። ብዙ ጊዜ ለሰዎች የምንሰጠውን ቫልዩ እንዲያውቁት አድርገን ነው ቫልዩ የምንሰጣቸው። በአካባቢያችን ያሉ ሰዎች ለምሳሌ የምትወዷቸውን ጓደኞች፣ በጣም ቤስት ፍሬንዶቻችሁን ወይም ደግሞ የፍቅር አጋሮቻችሁን ለእነሱ ቦታ እንደምትሰጧቸው ለማሳየት የምታደርጓቸው ነገሮች አሉ አይደለ? ለራሳችሁ ቦታ እንደምትሰጡ ለማሳየት የምታደርጓቸው ነገሮች አሉ ወይ ነው። ያን ካየሁ በኋላ ለራሴ አሁን በጣም በተለየ መልኩ ቨልነራቢሊቲ ወይም ደግሞ ይሄ ከነሽተቴ መታየት የሚባለውን ነገር በጣም ለመለማመድ እየጣርኩ ነው። ከባድ ነው፣ እጅግ በጣም ከባድ ነው። ግን ቅድም እንዳልኳችሁ ለሆነ ሰው ተስፋ መስጠት የሚችል ከሆነ የሆነን ሰው እኔም ብቻዬን አይደለሁም፣ ለካ የሆነ ሰው አለ ጠንካራ ስሜት እየተሰማው ስለ ራሳቸው በጣም የጥንካሬ ስሜት እየተሰማቸው ግን አት ዘ ሴም ታይም ደግሞ መድከም የሚችሉ ሰዎች አሉ ለካ የሚባለውን ነገር መስጠት የሚችል ከሆነ ያን ሰው ለመሆን ለማመዳለሁ። ግን አዌርነስ ትልቁ ነገር ነው። አትሊስት ድክመትን ለመቀበል እንኳን አዌርድ መሆን አለብን አይደል? ድክመቴ ምንድን ነው? የኔ ድክመት ለምሳሌ ስቲል ድክመት ብዬ አልጠራውም። ለምሳሌ ድሮ በጣም ድክመት ይመስለኝ ነበር። በጣም ሴንሲቲቭ ነሽ ይሉኝ ነበር። በጣም ብዙ ጊዜ ወንዶች ናቸው እንደዛ የሚሉኝ በአካባቢ የነበሩ ሰዎች። እስቲ ኢሞሽናል አትሁኝ፣ ጠንካራ ሁኚ ይሉኝ ነበር። እና አሁን ሴንሲቲቭ መሆን ለእኔ ጥንካሬ ነው። አክቹሊ ሴት ነኝ፣ ተፈጥሮዬ ነው። ነገሮችን በስሜት ነው መቀበላቸው። ግን ላይክ ዓለም ትሬን ሊያደርገን የሚፈልግበት መንገድ አለ። መስኩላር ኤነርጂ እንድንጠቀም ይፈልጋሉ። በጣም ነገሮችን ማድረግ መስራት ምናምን እና ነገሮችን በማልሰራበት ቀን በማርፍበት ቀን ስለ ራሴ የሚሰማኝ ስሜት ትራሽ በጣም ይሄ
በጣም የወረደ ስሜት ተሰምቷችሁ ያውቃል ስለራሳችሁ? ላይክ ምንድነው እየሰራሁ ያለሁት? ምንም ነገር አልችልም። ላይክ ከዛ ደግሞ የምታወዳድሯቸው ሰዎች አሉና የማወዳድራቸው ሰዎች በጣም ብዙ ጊዜ እኔ ሶሻል ሚዲያ ላይ ያሉ ሰዎች ስኬታቸው ጋር ነው የራሴን ውድቀት ማወዳድረው እና ተመሳሳይ ቻፕተር ነው ብዬ አላስብም። እነሱ ሶሻል ሚዲያ ላይ እኔ እንኳን እዚህ ላይ ቁጭ ብዬ የምሰጣቸው ኢምፕሬሽን እኔ አይደለሁም፣ ሙሉ ለሙሉ እኔ አይደለሁም። እንዳልኳችሁ የሆነ ሼል አለው፣ የሆነ ራሴን ለመከላከል ፈልጌ ነው የማደርገው። እናንተ ስለ እኔ እንድታስቡ የምፈልገውን ነገር በተቻለኝ አቅም እያስተካከልኩ ነው የማቀርብላችሁ እና እኔ ደግሞ የማወዳድረው ሰዎች የትናንት ጉዟቸው ምን እንደሚመስል ሳላቅ ላይክ ስኬታቸውን ብቻ ነው ከኔ ውድቀት ጋር ያወዳደርኩ ያለሁት እና እንደዚህ አይነት ነገሮችን ወደ ራስ መመለስ መቻል በጣም ከባድ ነገር ነው። ግን ሰሞኑን ወደ ራሴ እየመለስኳቸው ነው። እንዴት ነው ወደ ራሴ በመልሰው? የመጀመሪያው ነገር ቅድም እንዳልኳችሁ አዌርድ መሆን ነው። ላይክ በህይወታችሁ ያለው ደካማ ጎን ምንድነው? ደካማ ጎን ምንድነው? መስራት የሚጠበቅብኝ ነገር ምንድነው? ለምሳሌ እኔ በጣም መስራት ያለብኝ ብዬ የማስበው ነገር ኢሞሽናል ኢንተለጀንስ ወይም የስሜት ብልሃቴ ላይ በደንብ መስራት አለብኝ ብዬ አስባለሁ። በስሜት ብዙ ጊዜ ጠንካራ አይደለሁም። በምክንያት ጠንካራ ልሆን እችላለሁ፣ በምክንያት ላስረዳ እችላለሁ ምናምን። ግን ወደ ካውስቱ ላይክ ስሜትን የሚጠይቅ ነገር ሲሆን በጣም ጠንካራ አይደለሁም እና እሱ የመጀመሪያው ነገር ነው። ሁለተኛው ነገር ደግሞ አሮን ይሄን ነገር በጣም ስትሬስ ምን ያህል ስትሬስ ባደርገው እንደምትረዱኝ አላውቅም። ግን ጆርናሊንግ ስሜታችሁ መውጣት አለበት። በወረቀት ስሜታችሁ መውጣት ሲጀምር ምን አይነት ስሜት ይሰማችኋል መሰላችሁ? ለምሳሌ ትናንት ጆርናል ካደረግኩ ኦልሞስት 2 ሳምንት ምናምን አለፈኝ እና ትናንት ነው ጆርናሊንግ እያየሁኝ የነበረው። የዛሬ ዓመት የጻፍኳቸው ነገሮች አሁን ሊትራሊ እየኖርኳቸው ያሉ ነገሮች አሉ። እንደ ምኞት ወይም ደግሞ እንደ ማኒፌስቴሽን የጻፍኳቸው ነገሮች ግን አሁን ላይ እየኖርኳቸው ያሉ ነገሮች አሉና ጭራሹን ረስቻቸዋለሁ። ምክንያቱም ፎከስ እኔ ጋር አይደለም፣ ሌሎች ሰዎች ጋር ነው ያለው፣ ሶሻል ሚዲያ ላይ ነው ያለው፣ የሆነ ሰው ህይወት ላይ ነው ያለው ፎከስ እና ወደ እኔ ማምጣት ስጀምር መሬት ላይ ያሉ በረከቶች የማየት ጀመርኩኝ። ድክመታችሁን ብቻ አይደለም የምታዩት፣ የተሸለማችሁበትን ነገር ታያላችሁ። በጣም ትልቅ በረከቶቻችሁን ታያላችሁ እና በረከቶች የማየት ጀመርኩኝ። ሌላኛው ነገር ደግሞ ከሰዎች ጋር ያለን ግንኙነት፣ ብዙ ጊዜ ከሰዎች ጋር ያለን ግንኙነት የራሳችን ሪፍሌክሽን ነው። በአካባቢያችሁ ያላችሁን ጓደኞች እዩ። በጣም ብዙ ጓደኞቻችን በአጋጣሚ ነው፣ በምርጫ አንሰራም። በአጋጣሚ ስንሰራ ጓደኞቻችን መስፈርት እናወጣለን ብዬ አላስብም። አንዳንዴ በጣም ብዙ ትዝታ አብረን ስለሰራ ለረጅም ጊዜ ስለምናውቃቸው ምናምን ብለን አብረናቸው ያሉ ጓደኞች አሉ። ግን ስትል በጣም ቶክሲክ የሆነ ትሬት ያላቸው ሰዎች ማለት ነው። እኔም ለነሱ ቶክሲክ ትሬት አለኝ። በጣም ያወኩት ነገር እሱን ነው። ያን ቶክሲክ ትሬት ወይም ደግሞ ቶክሲክ የሆነ ማንነታቸውን በጣም ኢንተርቴን የሚያደርገው ማንነት እኔ ጋር ነው ያለው። ባይ ዘ ዌይ ለመመለስ እጥራለሁ ወይም ደግሞ ቀይማቸዋለሁ ወይም ሳይለንት ትሪትመንት አደርጋለሁ ምናምን። እንደዚህ አይነት ነገሮች ለካ በጣም ቶክሲክ ናቸው ለዛኛው ሰው እና በአካባቢያችሁ ያለውን የሶሻል ሰርክል ወይም ደግሞ የማህበራዊ ሰርክል ለማየት ሞክሩ። በጣም ብዙዎቻችሁ እናንተን ነው የሚመስሉት። መቀየር የምትፈልጉ ከሆነ መጀመሪያ ራሳችሁን ቀይሩና እንደዚህ አይነት ነገሮች እየተቀየሩ ሲሄዱ ባህሪያችን ሲቀየር ከነዛ ሰው ጋር ያለን አታችመንት ላይክ ኦል ኦፍ ሰደን ይቀየራል ብዬ አስባለሁ። ሌላኛው ነገር ደግሞ ትንንሽ ነገሮችን እንዴት ነው የምታደርጉት? ለምሳሌ ሰዎችን ስታወሩ እንዴት ነው የምታወሩት? አክቹሊ በተቻለኝ አቅም ሰዎችን ደጉኝ ለማውራት ሞክራለሁ። ግን ለምሳሌ ትናንት የሆነው ነገር ልንገራችሁ። መገናኛ ሄድኩኝ፣ በጣም ደክሞኛል ምናምን እና የሆነ ሰውዬ ወረቀት ሰጠኝ። እንዲህ ነው የተቀበልኩት ወረቀቱና ልጥለው ስል ወረቀቱ የእግዚአብሔር ስም አለበት እና መሀል ላይ ልናደድ ሰውየው ላይ መናደድ አልቻልኩም፣ ወረቀቱን መጣል አልቻልኩም። ቢካዝ የእግዚአብሔር ስም ስላለበት ማለት ነው እና ይሄ በጣም የምፈተናችሁ ሁኔታ አለ አይደለ? ራሳችሁን ኤክስፖዝ አድርጋችሁ ላይክ ደግ መሆን የማትችሉበት ግን ደግነት ምርጫ ነው። ሰዎች የሚያሳያችሁን ነገር የምትመልሱበት ነገር ነው ብዬ አላስብም እና ለነገሮች እናንተ የምትመልሱበትን መንገድ እንዴት ነገሮችን እንደምታስተናግዱ ማየት ሌላኛው ነገር ነው ብዬ አስባለሁ። ከዚህ ካለፈ ግን በጣም ብዙ ሰው የሚጠይቀኝ ነገር አንድ ነገር እጀምራለሁ ግን አልቀጠልም ነው። በጣም ብዙ ነገሮችን እጀምራለሁ ግን የመቀጠል ሀቢት የለኝም ነው። በህይወት ውስጥ ራሳችሁ ላይ ትኩረት ማድረግ በጣም ትልቅ ኮንሲስተንሲ የሚጠይቅ ነገር ነው። በጣም ድግግሞሽ የሚጠይቅ ነገር ነው። ለምሳሌ እኔ ድግግሞሽን አውቀዋለሁ። ሶሻል ሚዲያ ላይ ላይክ በጣም ለረጅም ሰዓት ተቀምጬ ጊዜ ማጥፋት በድግግሞሽ አውቀዋለሁ። ራሴ ላይ መመለስ የሚባለው ነገር ሲባል ነው በጣም ከባድ የሚሆነውና አትሊስት በቀን ውስጥ 5 ደቂቃ ለራሳችሁ
በጣም ትንሽ ነው ባይ ዘ ዌይ 5 ደቂቃ ቀስ እያላችሁ ታሳድጉታላችሁና ድግግሞሽ ዘኪ በጣም በድግግሞሽ ሁሉም ነገር ይቀየራል። መጥፎም ጥሩም ነገር በድግግሞሽ ነው የሚመጣውና ራስ ላይ ትኩረት ማድረግ ደካማ ጎናችን ብቻ የምናቀበት መንገድ አይደለም። ራስ ላይ ትኩረት ማድረግ ያለንን በረከት ትናንት የጸለይንባቸውን ዛሬ የምንኖራቸው ነገሮች እንድናይ ይረዳናልና ራሳችን ላይ ትኩረት እናድርግ። ያን አስተያየት ለሰጠኝ ልጅ እጅግ አድርጌ አመሰግናለሁ። አሁንም ቢሆን በጣም ትንሽ ሼል አለኝ ሻዶ ነው ብዬ ግን አላስብም። ሼሎችን ትንሽ ለማውረድ እሞክራለሁ። ስቲል ኢንቴንሽኔ ግን የሆነ ሰው እኔ ብቻዬን አይደለሁም የሚባል ስሜት መስጠት ከቻለ ብቻ ነው ማደርገውና እስካሁን ስላደመጣችሁን እጅግ አድርጌ አመሰግናለሁ። ኮሜንታችሁን አሁንም ጻፉልን። በጣም ነው የምወደው። ቻናላችን ሰብስክራይብ አድርጉ። እወዳችኋለሁ። በራሳችሁ ቀለም ድምቅ በሉልኝ።